ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። ሰው እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ ፍስ ማድረግ ነበር የፈለኩት። ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪው ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንዴ ወረዳ 3 የሚባል ጤና ጣቢያ አለ። እንዲህ አልጠበኩም። ለሀቅ ነው የምነግርህ። በቃ እኔ እንደለመድኩት ወይ መርፌ የሆነ ነበር በቃ ለመዳን። እኛ መርፌ አንሰጥህም፣ እኛ የምንፈልገው አንተን ከሞት ማዳን ነው አለ። ምንድነው ከሞት ማዳን እንዴት ነው ስል ኢንፌክትድ እንደሆን ካገባቸው አወቁ። አይ በቃ ሄዴክሳና ዳይክሎ የሚባል መድኃኒት አንሰጥህም፣ አንተ ሙሉ ምርመራ አድርገህ የያዝከው ነገር ቀላል አይደለም ቁስል ነው ከባድ ነው። ስለዚህ አስቸኳይ በዛ ሌሊት ሙሉ ምርመራ ተደረገልኝ። እንግዲህ ጤና ጣቢያ ላይ ሙሉ ምርመራ በጣም የሚገርም በጣም በዛ ከሰዓት አዩት በንጋታው ማለት ነው አይደል። ከዛ ይሄኛው ፓርቲ ላይ አወጡት ያለውን ፈሳሽ የፈነዳው ቦታ እሱ ቦታ ላይ መግል ምን ቋጥሮ ነበር። እሱን አወጡልኝ። ከዛ የግዴታ ሪፈር ያስፈልጋል ተባልኩ። ከዛ ከጤና ጣቢያ በሽሩ ወደ ሰኞ እንዲሄድ ወደ ራስ ደስታ ተጻፈልኝ። እነሱ ጽፈው ነው የመጣ። ራስ ደስታ ይሄ ኢመርጀንሲው አይደለም፣ ራስ ደስታ ራስ ደስታ ሆስፒታል። ራስ ደስታ ሆንኩኝ። ከዛ ራስ ደስታም ሲያዩት ይሄ ትንሽ ጠንከር ያለ ነው፣ ስለዚህ ሰርጀሪ ያስፈልገዋል። ከአሁኑ በፊት ነው። ኦኬ ሰርጀሪ ያስፈልገዋል አሉ። ሰርጀሪው ተደረገልኝ። ያ ህመም ግን ሊቆም አልቻለም። ሞክረዋል ያንን። ከዛ በቃ ከአቅም በላይ ሲሆን መድኃኒት አዘዙልኝና ሌላ ቦታ እዚህ አልጋ መኖር እንትንም ካለው እንትን ጋር አልሄድም። እኔ እጮሃለሁ፣ አለቅሳለሁ፣ እንቅልፍ የለኝም። ስለዚህ በ21 ወጣሁ። ከዛ ማለት ነው አሁን በ21 ወጣሁ። ከዛ ቤት ነበርኩኝ። ጤና ጣቢያ ሄድኩኝ። ከበሽታው በጣም ሲከብድ በቃ አልቻልኩም። ቅዳሜ በድንገተኛ ራስ ደስታ ግን ይሄ ሁሉ ሲሆን አልተሰማም። ማንም የሰማ የለም። አንተም እንዲሰማ አልፈለክም? አይ ምን መሰለህ ብዙ አድናቂ አለ፣ ህዝብ አለ። ያንተ ማስጨነቅም አንዳንዴ በምትችለው ነገር ቻሌንጅ አድርጌ ከአቅም በላይ ሲሆን ነው እወጣለሁ ብዬ ነበር። ከዛ ያው አይዞህ አሌክሲ ትንሽ ከባድ ነበረ። በጣም ቤተሰቦች በጣም አንድ እህቴን በጣም አስቸገርኳት። በቃ የነበሩ ጥቂት ሰዎች ነበሩ የሰፈር አሉ። በጣም እነሱ ናቸው በቃ እንትን ተስፋም ነበር በቃ እና ልጅ በጣም ህመሜን እንትን ያለው። ከዛ በኋላ መለሶ ይሄ ሲሆን እነሱም ራሱ አዘኑ፣ በጣም ጨነቃቸው። ትላንትም እዚሁ ነበሩ እና አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው፣ ይከብዳል። ያው ፈተና ነው። ከራስም ያልፋል አንዳንድ ጊዜ። ያው ከእግዚአብሔር ጋር ያው ትወጣዋለህ ፈተናው። የፈጠረኝ አምላክ ያው ፈጣሪ አሌክስዬ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ ይሄን ከባድ ጊዜ እግዚአብሔር እዚህ አድርሷል።
እዚያ አድርሷል። አታልቅስ አሌክስ አታልቅስ የኔ ጌታ አታልቅስ። ከባድ ነበርና ምንም አይደለም። በቃ ሕክምና እዚህ ጀምሬያለሁ። በቃ በጸሎታችሁ አትለዩ ነው የምለው። በተለይ እግሬ እንዲቆም ትቆማለህ። ስለዚህ ሌላ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። ምንም የምለው ነገር የለም። አይዞህ እግዚአብሔር አለ። እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። በእግር ትቆማለህ። ወደ ሙያ ወደ ስራ ትመለሳለህ። ቆመህ እንደገና የኢትዮጵያን ሕዝብ ታስቃለህ፣ ታስደስታለህ። እሺ አታልቅሰው አሌክስዬ አታልቅስ። እሺ አይዞህ አባቴ አይዞህ አሌክስዬ አይዞህ። ትንሽ ከባድ ነበረ። በጣም ቤተሰቦቼን በጣም አንድ እህቴን በጣም አስቸገርኳት። በቃ የነበሩ ጥቂት ሰዎች ነበሩ የሰፈር አሉ። በጣም እነሱ ናቸው በቃ እንትን ተስፋሜ ነበር በቃ እና ልጅ በጣም ህመሜን እንትን ያለው። ከዛ በኋላ መልሶ ይሄ ሲሆን እነሱም ራሱ አዘኑ። በጣም ጨነቃቸው። ትላንትም እዚሁ ነበሩ እና አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው፣ ይከብዳል። ያው ፈተና ነው። ከራስም ያልፋል አንዳንድ ጊዜ። ያው ከእግዚአብሔር ጋር ያው ትወጣዋለህ ፈተናው። የፈጠረኝ አምላክ ያው ፈጣሪ አሌክስዬ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ ይሄን ከባድ ጊዜ እግዚአብሔር እዚህ አድርሷል። እዚህ አድርሷል። አታልቅስ አሌክስዬ አታልቅስ የኔ ጌታ አታልቅስ። የሚቻለውን ነገር እንዲያግዙት የሚቻለውን ነገር ከእግዚአብሔር ጋር በተለይ በጸሎት አትርሱ ይበል። ጸሎት ወሳኝ ነው። የኢትዮጵያ ሕዝብ እንግዲህ አሌክስን እንደሚያግዘው አልጠራጠርም። እስኪ የአካውንት ነምበርህን እስኪ ንገረን። 515 452 797 እኛም እንግዲህ በጽሁፍ ከስር እናስቀምጠላችኋለን። የኢትዮጵያ ሕዝብ አሁንም አሌክስን ከጎኑ እንደሚቆም አልጠራጠርም። አሌክስ እንግዲህ እግዚአብሔር ይማርህ። አሜን። በጣም ነው የማመሰግነው። አንተም አሌክስ ገና እዚህ ከመምጣቴ ጀምሮ ላደረከው ነገር ሁሉ በእግዚአብሔር ስም አመሰግናለሁ። እሺ እኔም ሁለቱም እጅ አይሰራም፣ ሁለቱም እግር አይሰራም። ሰው ነው ዞር የሚያደርገኝ። እንደምንም በጣም ዘመናዊ ነው እንትኑ አምቡላንሱ። አዎ እና አልጋው በጣም ዘመናዊ እንደፈለክ የሆነ እንደምንም ብለው እሱ ላይ አደረጉኝ። ተረያልክ? ከዛ በምን አይነት ፍጥነት እኔ ከራስ ደስታ እዚህ መምጣቴን አላውቅም። በፕሌን የመጣው ነው መሰለኝ። ህመሙ ስለነበርኩ በጣም ተጨንቀር እዚህ ስደርስ በሚገርም ማቀ ያልጠበኩት ነገር ነው። ያው ከእግዚአብሔር ጋር ማለት በጣም ነው ያዘኑልኝ። እንደዚህ የሕክምና ባለሙያ ያዝናል ብዬም አላሰብኩም። እንደዚህ ማለት ያው አይደል ስራው ያስገድዳል። በቃ ምን እናደርጋለን በቃ ከነሱ በቃ እኔ ሁለመናው አይሰራም፣ ይሄ ፔን ፉል ነው አሉ። በአስቸኳይ አልጋ እንዲይዝ ተደረገ። ስለዚህ አልጋ እዚህ የሚሆነው አሉ ዶክተር በቃ ቪአይፒ ክላስ አላቸው። ይሄ ማለት ነው እዚህ ነው የሚሆነው። መጡ። የሚገርምም ነገር ነው። በቃ ከእግዚአብሔር ሕክምናው እየተደረገልኝ እሳቸው ቆመው ትልቅ ተስፋ ነው ይሄ ሰው። ምንም ዶክተር ፍቅረ ነው። ዶክተር ፍቅረ ከምለው በላይ በጣም ሙሉ የሆስፒታሉ ስታፎች
ማለት 20 ምናምን ቀን እንቅልፍ ያጣሁትን የመለሱልኝ ናቸው። መተኛት ቻልኩ። ህመሜ የተወሰነ በጣም እንደዚህ እንደምልህ አይደለም። ይገባኛል። በጣም ነው የማሰቀለሽ። እንትን መውረድ አልችል። እኔ በጣም እንትን ተብዬ ነው። ከዛ ዶክተርም እዚህ መተህ እግር ቆሞ ድነህ ካልወጣ አትወጣም አይደል? እግዚአብሔር ይስጣችሁ። ከእግዚአብሔር ጋር እንግዲህ ዛሬ በአራተኛ ቀኔ እግሬ እንኳን መቆም ጀመረ። እንደዚህ ማውራት ቻልክ?